ዛሬ ደግሞ በሌላ እንግዳና በሀገራዊ ወቅታዊ ጉዳዮችን የተመለከተ ጉዳይ ልናነሳ እዚህ እንግዳ ጋብዣለሁ። እንግዳ አቶ ሙሳ አደም ይባላሉ። የአፋር ህዝብ ፓርቲ ሊቀመንበር ናቸው። ከዚህ ቀደም የፓርቲዎች የጋራ ምክር ቤት ሰብሳቢ በነበሩ ሰዓት ተገናኝተን ጥሩ ሀሳብ ያነሳንበት ውይይት እንደነበር ይታወሳል። ዛሬም የተመልካቾችን ጥሪና ፍላጎት ታሳቢ አድርገው እዚህ ስለተገኙልኝ በዋልታ የነጻ ሀሳብ ተመልካቾች ስም ከልብ ነው የማመሰግነው። እንኳን ደህና መጡ። እንኳን ደህና ቆየ። እሺ እንግዲህ ባለፈው ጊዜ መጀመሪያ ግንኙነታችን ብዙ ጉዳዮችን አንስተን የነበረ መሆኑ ይታወሳል። በተለይ ተቋሚ ፓርቲዎችን በተመለከተ አሁንም እሱን ግምት ውስጥ ከተን እውነት ዛሬ አሁንም ከምርጫ ቦርድ የምዝገባ ሰነድ በዘለለ ተቋሚ ፓርቲዎች ያላት ሀገር ትመስላለች ኢትዮጵያ? እንግዲህ ይሄ ባለፈውን በደንብ ፈትፈተናል ይመስለኛል። ተመልካቾቻችንም የሚያስታውሱት ይመስለኛል። እና ይሄ አሁን የፖለቲካ ባህሉ የሀገራችን እንግዲህ እኔ ብዙ ጊዜ ጓደኞች የሚተቹኝ አንድ ነገር አለ። በሀገራችን ፖለቲካ የሚባለው ነገር የለም እላቸዋለሁ። እና በሌለ ነገር ላይ ነው አለ ብለን ምንዳክረው። ይሄንን ስልህ ምን ማለት ነው? ገዢም ሆንክ ተቃዋሚም ሆንክ የፖለቲካ ስፔክትረሙ መሆን የነበረበትን አይነት ባለመሆኑ ሁሉም በየፊናው ደክሞ ጣረሞቱን ተጠባብቆ ጊዜው ስጥል እየወደቀ የሚሞትበት የሚሄድበት ሁኔታ ነው ያለውና እነዛ ነገሮች እንግዲህ ተደማምረው የረጅም ጊዜ የረጅም ዘመናት ሂደቶች ናቸው። ሲመጡ አገሪቷን ፖለቲከኞች ያሉባት ሀገር እስካትመስል ድረስ ያው ትናንሽ ነገሮች አሉ አይደለ? እንደው እንግዲህ ፖለቲከኞች ያላት ሀገር ብዙ ጊዜ የሀሳብ ጦርነት ነው የሚደረገው፣ የፖሊሲ ጦርነት ነው የሚደረገው፣ የስትራቴጂ ጦርነት ነው የሚደረገው። ለህዝብ የሚጠቅም ለሀገር የሚበጅ የአቅጣጫ ጭቅጭቅ ክርክር ስትጣላም ስትወዳጅም ያው በሀሳብ ነው የሚደረገው። እኛ ጋር ነገሮች ከዛ አልደረሱም። በግል ፐርሰናላይዝ እናንተ በሆነ ሀሳብ ካልተስማማን በቃ እሱ ምናምን ተባብለ ትልቁ ያንተ የቤት ስራ የሚሆነው እኔን ከአገልግሎት ውጪ ማድረግ፣ እኔን እየተከታተልክ ቋንጃዬን እያልክ ተመልሼ መቼም ሰው እንዳልሆን መዋጋት ያለብህ ግን የኔን ሀሳብ ነው እንጂ እኔን አልነበረም መሆን የነበረበትና ብዙ ነገር እንደሚቀረን ይታያል ማለት ነው። ብዙዎች ስለሚያነሱት ነው። እንግዲህ ከለውጡ በኋላ ትንሽ የሆነ መነቃቃት የሚመስል ነገር ታይቶ ነበር። እኔና እርሶም ከዚህ ቀደም ከዚህ አሁን ተደርጎ ከነበረውና ወደ ሰላም ስምምነት ከተሸጋገረው ጦርነት አስቀድሞ ነበር የተገናኘነውና አሁን ደግሞ ያው ድረ ጦርነት ወይም ምንድነው ፖስት ዋር የሚባል ደረጃ ላይ ደረሰች ሀገር ነችና ቢያንስ የነበርንበትን ሴታፕ ለመያዝ የሚያስችል ቁመናና እድል መፈጠር አለበት። እንደው ለመስፈንጠርም ሆነ አሁን ቀደም ሲል ላነሳ ነው ጥያቄ ተገቢውን መልስ ለመስጠትና እውነት እንደ ጋራ ምክር ቤት አሁን እንግዲህ በርካታ ፓርቲዎች ያሉበት እርሶም ያኔ ይሰበስቡት የነበረው አሁንም የዛው ምክር ቤት አባል ነው የአፋር ህዝብ ፓርቲና የጋራ ምክር ቤቱ እንደው ትመካከራላችሁ አሁን ከዚህ ከእንትኑ በኋላም ሆነ በፊት ከጦርነቱ በኋላም በፊትና የጋራስ ግንዛቤ ያላችሁ ካላችሁ ያለፉት 2 አመታትና አሁን የፖለቲካ ኦዲታችሁ ምንድነው? የኦዲት ግኝታችሁ? አንደኛ በድህረ ጦርነት የሚባል ነገር ላይ መድረሳችን በራሱ ለኔ ትልቅ እፎይታ ይሰጠኛል። ቢኮዝ ላለፉት 2 አመታት እንሶ
የነበርንበትን ሁኔታ ያው ሁላችንም እናስታውሰው ነገር ነው። በጣም ክፉ ጊዜ ያሳለፍንበት ጊዜ ነው። ከፖለቲካ ፓርቲዎች የጋራ ምክር ቤት ጋራ በተገናኘ ነገሮች መበታተን የጀመሩት ከዚሁ ከጦርነቱ ጋር በተገናኘ ነው። ለምሳሌ ይህ ጦርነት ሲጀመር የኛ ትልቁ በሰዓቱ እኔ ነበርኩኝ ምክር ቤቱን የምመራው መግለጫ አውጥተን ነበረ። ዞሮ ዞሮ ጦርነት ያው የፈለገውን ያክል ቢፈጅም ዛሬ ያለንበት ቦታ መመለሳችን እርግጥ ነው። የሆነ ጊዜ የሚፈጀውን ይፈጃል። ማሸነፍ የሚፈልገውም እንደው አሸነፈ ቢባል ራሱ አሸናፊው ማን እንደሆነ ሌላ ጉዳይ ሆኖ አሸነፈ ቢባል ራሱ ሄደን at some point የፈጀነውን ፈጅተን ሴኩር ማድረግ የምንፈልጋትን ነገር ሴኩር አድርገን ተመልሰን ወደ ኖርማላይዜሽን ነው የምንመለሰው። እና ከዚህ ተነስቶ ነው የፖለቲካ ፓርቲዎች የጋራ ምክር ቤት መፋለስ የጀመረው። ለምሳሌ በዛ ቀን እኛ መግለጫውን ስናወጣ ኦልሞስት ወደ 17 የሚደርሱ የፖለቲካ ፓርቲዎች ጦርነቱን በመደገፍ የኛን መግለጫ ተቃውመዋል። ገዢ ፓርቲውን ጨምሮ ተላልቅ ምናከብራቸውም ያው ፐብሊክ ኖሌጅ ስለነበረ ብዙ መደጋገም አያስፈልግም። ከዛ በኋላ እንግዲህ ነገሮች ቮኪዩም እየፈጠሩ ክፍተቶች እየተፈጠሩ በስም አብረን አለን በስራ ግን ተለያይተናል የሚል ግንዛቤ እስከ መያዝ የተደረሰበት ሁኔታ ነበረ። እና እንግዲህ የጋራ ምክር ቤቱም እንደ ምክር ቤት በጣም ብዙ ጫና አለበት። ባለፈውም እንዳነሳ ነው ተቃዋሚ የሚባለውም ጎራ የሱን አጀንዳ እንዲያስፈጽምለት ይፈልጋል። ገዢ የሚባለውም ክፍል የሱን አጀንዳ እንዲያስፈጽም ይፈልጋል። ሶ ሊደርሺፑ እዛ ላይ ያለው የአመራሩ ክፍል የነሱ ሀሳብ ምንም ይሁን ምን ሳንድዊች ናቸው። ጭንቅ ውስጥ ነው ኦብቪየስሊ የሚሆኑት። ትልቁ ነገር የምክር ቤቱ አባል ፓርቲዎች በአመዛኙ ምንድነው የሚያስቡት ስለ ሀገራቸው? ቀደም ባነሳ ነው የፖለቲካ ግምገማ ደግሞ ያ ቁርጥራጩ ሲሰበሰብ እንደው ሙሉ የሆነ ካርታ ወይንም እይታ ይሰጠናል ወይ ብለን ስንል የሚሰበሰብም አይደለም። በጣም ሁሉም የሆነ የራሱ ጽንፍ አለው። ሶ እንዳልከው ከምክር ቤቱ መመስረት ጋር ተገናኝቶ በጣም ጥሩ መነቃቃት ነበረ። ሰዎች የቀረቡ መነጋገር ፖሊሲ ጉዳዮች ላይ በተለይ ደግሞ በሀገሪቱ ህግጋት ዙሪያ በተለይ because በጣም ጨቋኝ የሆኑ በጣም አስፈሪ የሆኑ አዋጆች ተቋማትን አንድ እርምጃ እንዳይራመዱ አሳሪ የሆኑ አዋጆች ምናምን ነበሩ። በዛ ዙሪያ ላይ በጣም በሰፊው የምርጫ ቦርድን በለው የጠቅላይ ፍርድ ቤት በለው የደህንነት ጉዳዮች ይሄን ሁሉ በደንብ በጥሞና የሰራንበት ሁኔታ ነበረ። እንዳልኩ በጣም ደስ በማይል ሁኔታ የሃኒሙን ዩፎሪያ በሚመስል መንገድ ወዲያው ተኖ ነገሮች ወደ ነበሩበት የባላንጣነት አንዱን የማሳደድ አንዱን ነጥብ የማስጣል ስራ ተመልሰን ገብተን እንግዲህ ያ ነገር ደግሞ ባለፈውም እንዳነሳ ነው ሄዶ ይሄንን ነገር ወልዷል ማለት ነው። አንስተናል። ይሄ ጦርነት ከመነሳቱ በፊት የነበሩትን አዝማሚያዎች እዚሁ ቤት በደንብ ተወያይተንበታል። እና አሁን ያለው ሁኔታ ሁላችንም መረባረብ የሚገባን ጉዳዩ የአብይም አይደለም የደብረጽዮንም አይደለም የሀገራችንና የህዝቧ ጉዳይ ስለሆነ እንደው ተተባብረን ሰዎቹን ወደ ማቀራረብ የሚለው ስራ ላይ ብንሰራ
ግን አንዳንድ ጊዜ እሱም ግራ ገብ ያደርጋል። እንደዚህው ነው በስም ጠቅሰው ያባለፈው ውይይታችንም ላይ ጉዳዩ የደብረ ጽዮንም አይደለም የአብይም አይደለም የሁላችንም ነው የሚል ሐሳብ አንስተው ግን ስጋቱን ገልጸው ነበር። በስጋቱ ልክ ነው የሆነው። ከዚያ ባሻገር ግን ያኔ እናንተም ረፉተው በመትሉበት ሰዓት ላይ ቀደም ሲል እንደገለጹልኝ እናንተን ሲቃወሙና ግፋ በለው ሲሉ የነበሩ አካላት ዛሬ ደግሞ ከናንተም ቀድመው ወይም ደግሞ እናንተ ምንም እንዳልተናገራችሁ መድረኩ ላይ ደግሞ አቀራራቢ መስለው የሰላም እንትን ነገር መስለው የሚመጡበት ሁኔታ እንዲህ ተገማች ያልሆነ ፕሬዲክተብል ያልሆነ ፖለቲካና ፓርቲዎች የበዙበት ሁኔታ ይሄ ተከታታዩን ህብረተሰብ በራሱ ሌላ መመሰቃቀል ውስጥና ተስፋ ቢስ አያደርግም ወይ? ኢቭን ተወደደም ተጠላ በዚህ ጦርነት አሁን የሰላም ስምምነቱን ዘላቂ ለማድረግ ከሚያስችሉ ምክንያቶች አንዱ ስክነትን ይጠይቃልና በለው ግፋ በለው ሲሉ የነበሩ አካላትን አደባባይ ላይ ሚያይ ቤተሰቡ የሞተበት ንብረቱ የወደመበት ብዙ ነገር የሆነ አካል ለሞራል ውስጥ ተገቢ ነው ወይ? እንደነዚህ አይነት ሰዎች በዚህ ደረጃ ምንድነው ይሉኝታ ቢስ ፖለቲካውን ያደረገው? ሰዎች ስራቸውን ሲሰሩ ኢንቴግሪቲ ከሌላቸው በጣም ለራሳቸውም አደገኛ ነው የሚሆነው። በመናደርጋቸው ስራዎች በመንፈጽማቸው ተግባራቶች ውስጥ እኛ ራሳችንን ማየት አንዳንድ ጊዜ አስገዳጅ ሁኔታዎች የሚፈጠሩበት ሁኔታ አለ። አንዳንድ ጊዜ ደግሞ በተለይ በጠቅላላው የፖለቲካ አውዱ ስንመለከት በአንድ እጥፍ የማለት እንደዚህ ሻርፕ ሆኖ ይሄድክ ያለ በአንድ እጥፍ የማለትና እንደው ከርቡን እንኳን ያለ መጠበቅ እኔ በፖለቲካ መለወጥ አምናለሁ። ማምነው ግን በሐሳብ መለወጥ ነው። እኔ በሆነ ነገር አምኜ ያንን ሐሳብ በጊዜ ሂደት ትክክል አይደለም ብዬ ብል ያንን ሐሳብ መቀየር ለኔ ችግር ነው ብዬ አላስብም። ልክ ነው። እኛ ሀገር ግን ሁለት የሚጋጩ የፖለቲካ አረዳዶች አሉ። ለምሳሌ ሐሳብን መሰረት አድርገህ ሐሳብህን ከቀየርክ አቋም ቢስ ትባላለህ። ፖለቲካው ብላክ ኤንድ ዋይት ነው። በመሃል ግሬ የሚባል ነገር የለም። አመዛዝኖ ከዚህም የተሻለውን ወስዶ በመሃል የመሄድ የመሃል ፖለቲካ የሚባል ነገር የለም። አደርባይ ሆዳደር ማአት ነገሮች አሉ። ሰዎች ዋይት ካታጎሪ ውስጥ ቆይተው እዚህ ግልጽ የሆነ አቋም ይዘው በአንዴ ከዚህ ተነስተው እዚህ ሲሄዱ ግን ሃይባይ የለም። ንቀትስ አይሆንም ወይ? ሰውን በዚህ ደረጃ ግንዛቤ ሌለው ህብረተሰብ ያለ ይመስል እጥፍ ቶሎ እንደዚህ ነው እንጂ አሁን ያቺን እንግዲህ አብዛኛው ነገር የጥቅም ካልኩሌሽን ነው የሚደረገው። ሰው አሁን ለምሳሌ መንግስት ወይም ገዢ ፓርቲ የተሻለ ነገር አለው ተብሎ ሲታሰብ ያለ ምንም ልዩንታ ሄዶ ተለጥፎ በደንብ አርጎ ማጨብጨብ ከዛ የሆነ እንግዲህ ከዛ የምታገኘው ነገር አለ ብሎ በመገመት የሩሊንግ ፓርቲው ደግሞ ከፍተት አለው። ኢቭን በዚህ ጦርነት ስንት አቋሞችን አይተናል እኮ በጣም አይደለ? አንዴ እዚህ አንዴ እዛ አንድ ግር እዚህ አንድ ግር እዚህ ምናምን መጥቶ ሲባል እዚህ እንዴ አንተ ሰዎቹ ደብረሲና ደረሱ ሲባል እኮ ብዙ ከፍተኛ ሌላው ቀርቶ ማለት ነው ኦፖዚሽኑን ተተ ከፍተኛ የመንግስት ባለስልጣናት ሸክፈው ሻንጣቸውን ውጭ አርገው ከዛ በኋላ ኢቭን ከዛ ሰዎች ጋር እየተገናኙ እኛ እኮ ከናንተ ጋር ነን እንደው ሰሚ አጥተን ነው ብዙ መረጃዎች አሉ። ልክ ነው። እና በእውነት እኔ ሁሌም የምለው ነገር ምንድነው ይሄ ላብራቶሪ ተደርጎ ሁሉም ነገር ትራይን ኢረር የሚደረግበት የኢትዮጵያ ህዝብ ራሱ ተጠያቂ ነው። ምክንያቱም ህዝቡ ማለት ነው። ህዝቡ ራሱ እጥፍ ብሎ ሰውየው ሲሄድ በጠቅላላ ተከትሎ ይሄዳል። ለምን የሚል ጥያቄ አይነሳም።
ሰዎች እንደገለሰብ እኔ ሙሉን የኢትዮጵያ ህብረተሰብ ማስደሰት አልችልም አሁን በመናወራት ወሬ በእርግጠኝነት የምነግር ሰሜነ በጣም ብዙ የሚቀየሙ ሰዎች አሉ አሁን እቺ በመናደርጋት ግን እኮ ህብረተሰቡ አሁን ተመልካቾችን መገንዘብ ያላቸው ሺ ጊዜ ይቀየሙ እንጂ ጥፋት እኮ ማለት አይነት አለው ለምሳሌ ይሉኝታ ቢስነት እኮ ጥሩም ነውርም ነው ትዝሎት እንደሆነ እሺ በጦርነቱ ሰዓት ላይ አንጋፋ የምንላቸው ለቤተ መንግስትም የተጠጉ ከዚያም ውጭ ያሉ ባለም አቀፍ ደረጃ እንንቀሳቀሳለን የሚሉ አካላት ስንቶቹን ገለው ስንቶቹን ቀብረው እኮ አየን ከዚያም ከዚህም አሁን ደግሞ የዚህ የሰላም ስምምነቱ ሲፈጸም ደግሞ እነዚያ ነገሌ እዚህ ጋር ተቀብረዋል እዚህ ጋር ነው ሬሳቸው ሲሉን የነበሩ አካላት ዛሬ እነዚህ ሰዎች ሳይሞቱ ሲተቃቅፈው ሲሳሳሙ ተመለከት እሱ ሳይንስ ዛሬም መረጃ ሊሰጡን ይሞክራሉ እኮ እነዛ በዛ ደረጃ የዋሸናካል ስለዚህ ተቀየመ አልተቀየመ የአገሪቷ ፖለቲካ አሁንም እንደዚሁ ተንሻፎ የሚቀርበትና ህዝቡ ሁሉ ጊዜ የሚንገላታበት እድል ስለሚፈጠር እሱን ታሳቢ ማድረግ አይገባም አካፋን አካፋ ያሉ ሜር ተገቢ ነው ብዬ ነው እኔም በዛ አምናለሁ አካፋን አካፋ እኔ የፖለቲካ ሰው ነኝ ብዬ ይሄንን ሜዳ ውስጥ ከገባው በኋላ የኔ የፖለቲካ አካሄድ ለብዙ ሰዎች ላይዋጥላቸው ይችላል ለሁሉም ደግሞ መዋጥ የለበትም ለዛ ነው የሐሳብ ዳይቨርሲቲ የሚያስፈልገው አይደለ ሐሳብ አሁን ለምሳሌ መንግስት የሚፈጽማቸው ስራዎች አሉ የሚፈጽማቸው ደግሞ በጣም ከባባድ ስህተቶች አሉ ስህተት ስለፈጸመ መንግስት በዚህ ጉዳይ ስህተት ስለፈጸመ እዚህ አዋጭ የሆነውን ደግሞ የመንግስት ጠቃሚ ፕሮጀክት ማጣጣል የለበትም አይደለም ለምሳሌ ባነሳለ ለምሳሌ እንደው እንዲሁ ባነሳለ እነሱ አጠቃቀማቸው እንደፈለገ ይሁን ግን ሐሳቡ በሐሳብ ደረጃ ለምሳሌ የግሪን ሌጋሲ ጉዳይ እኔ እንደ አንድ የፖለቲካ ሰው የህልውና ጉዳይ ብዬ ነው ማስበው ለምን መሰለ ለምሳሌ አፋር ስትሄድ የግሪን ሌጋሲ ጉዳይ ቀጥታ ከአየር ንብረት ለውጥ ጋር ግንኙነት ያለው ነው ድርቅ ያጠቃናል ሙቀት ያጠቃናል የአፈር መሸርሸር ያጠቃናል ጠብ ብሎ ሲዘንብ ደግሞ ጎርፍ ይዞን ይሄዳል አንበጣ ይወረናል ቢምቢ ይራባል በጠቅላላ ይሄ ሁሉ በጊዜ ታይቷል በተጨባጭ ታይቷል ሶ አፋር ክልል ላይ የሚደረግ የግሪን ሌጋሲ ፕሮጀክት ዘመቻ በፊት አውራሪነት ማስፈጸም አለብን ብዬ ነው ማስበው ሰዎቹ ያው በፕሮጀክቱ የሚሰጣቸው እና አስፈጻሚ ባለድርሻ አካላት ፎቶ መነሻና ምናምን ሲያደርጉ ይታያል እዚህ ምዛም ተገቢ አይደለም ስራ ሐሳቡ ከመጣ ሐሳቡ ገዢ ከሆነ እኔ ነገ እዚህ አሁን የፖለቲካ እንትኑ በእጄ በገባ የማስቀጥለው ፕሮጀክት ነው ከሰዎቹ ጋር እንትን የለኝም ከሐሳቡ ጋር ስምምነት አለኝ ልለፈልጌ ነው ይሄ ምንድነው ይሄ ደግሞ የስንዴ ፕሮጀክት ኤክስፖርት እናደርጋለን በዚህ እናወጣለን በዚህ አምርተን እንብላ ማለት ራሱ ወርቃማ ሐሳብ ነው አይደለ በኋላ ሲተርፈን እንሸጠዋለን ችግር የለውም ግን አሁን ዜጎች አሁን በመናወራበት ሰዓት በረሃብ በሚቆሉበት ሀገር ላይ ይሄንን ፕሮጀክት ፖለቲሳይዝ ማድረግ ሐሳቡን ያመጡት ሰዎችም ፖለቲሳይዝ ያደርጉት አያለ ከሐሳቡ ውጪ ያሉ ሰዎችም ፖለቲሳይዝ ሲያደርጉት አያለ ይሄ የትም አያደርሰንም ነው ሶ ሐሳቦች ጠቃሚ ናቸው ከተባለ ዞሮ ስንዴ ጠቃሚ ነው ስንዴውን ደግሞ ለማምረት የግድ የበጋ መስኖ ያስፈልጋል ለዛ በጋ መስኖ ደግሞ ግሪን ሌጋሲን ማስቀጠል ያንን ማስቀጠል ያስፈልጋል ስለዚህ በዚህ ጉዳይ ላይ ሌሎች ጉዳይ ላይ ልዩነት የለንም ማለት አይደለም ይሄንን መተባበር እና ጉዳዩ ነገሮችን ግን ያልተሳካላቸው ወይም ደግሞ የግል ፍላጎታቸው ያልሞላላቸው አካላት ደግሞ እንደዚህ አይነት ጠቃሚ ሐሳቦችን እንደናንተ ለመደገፍ ስተቱን እውነቱን እውነት ብሎ የሚሄዱ አካላትን ደግሞ
አያስቀምጧቸውም። አሁን እርሶ ምናልባት ይህን ግሪን ሌጋሲ ደግሞ በመደገፉ ወደዚያ ወደ ገዢው ፓርቲ ደግሞ ለመፈረጅ አሰብስፎ የሚጠብቅ ኃይል የሞላበት ሀገር ነው። ምንም ጥያቄ የለውም። እኔ ያው ምንም እንትን እንደማልሰጥ ያውቃሉ። እውነታው ግን ይሄ ነው። የኛ ህዝብ እንደ ሀገር እርሶ ብቻ ሳይሆን ሌላው ጤናማ አመለካከት ያለውን ሁሉ እየወሰዱ እዛ ማጣበቅ በትክክል ቋት ውስጥ ከቶ ካቴጎራይዝ ማድረጉ የተለመደ ነው። ግን እኮ ማድረጋቸው እንደተጠበቀው ነው። እነሱ ያንን እንዲህ የሚያደርጉ አካላት እነሱ እድሉን ስላላገኙ ምናልባት ካልሆነ በስተቀር እኮ እንጂ እዚያና እዚህ ለመታጠፍ ዋነኛ ኃይሎች መሆናቸውም የታየ ይመስለኛል። አሁን እኔ በአንድ ነገር አምናለሁ ስሜኒ ሀሳብ ሲቀርብ በዛ ሀሳብ ወይ ተስማማለህ ወይ ከዛ ሀሳብ የተሻለ ሀሳብ አለኝ ብለህ የምትለውን ታቀርባለህ። ፔሪድ የራስህንም ሀሳብ ሳይኖር ሌላው ሰው ጠቃሚ ነው ብሎ ያቀረበውንም ሀሳብ ሳትቀበል ምንድነው የምትፈይደን? አንተ ምንድነው የምትጠቅመን? እመራዋለሁ ብለህ ይሄንን ህዝብ ስትነዳ ሰዎቹ ለምሳሌ እንግዲህ ሁሉም ነገር ጊዜ ያለው ሳይክል ነው። አሁን ስልጣኑ በእጃቸው ያሉ ሰዎች ይሄንን ሀሳብ አቀረቡ። መቃወም መብትህ ነው። ምናልባት እኔ አሁን የምናነሳቸው ፕሮጀክቶችና ሌሎች በሐሳቤ የምደግፋቸው ፕሮጀክቶች ያየሁባቸው አንግሎች አሉ። አሁን ቀደም እንደነገርኩ እኔ የኢንቫይሮንመንት ጉዳይ በጣም ስለሚያሳስበኝ ቀጥታ ኢፌክቱ ደግሞ በህዝቤና በሀገሬ ላይ ስለሚታይ መደገፍ አለብኝ ብዬ ነው የማስበው። ሌላ እኔ ያላሰብኩት ደግሞ ወይንም ያላየሁት አንግል ያየ ሰው ሊኖር ይችላል። እኔ ችግር የለብኝም ከሱ ጋር። ከዚህኛው ሀሳብ የተሻለ ጠቃሚ ከሆነ በእርግጠኝነት ይሄን ጥዬ የሱን ሀሳብ ነው የምደግፈው። ማዕከል የማደርገው ከዚህ ውስጥ ማህበራዊ ጥቅሙ ምንድነው ብዬ ነው የማስበውና የነዚህ ተሽሎክላኪ ሰዎች ባህሪ እኔ ህዝቡ ነው አይዞህ ባይ እስኪ መንግስትም አሁን አሳስቦታል ይመስለኛል። እንደ ገዢ ፓርቲም እንግዲህ ነው የሰሞኑ አጀንዳ አንዳንዴ አሁንም እዚህም ላይ ጠንከር ያሉ አስተያየቶች መስጠት ስለሚያስፈልግ ነውና የፖለቲካ ሸቀጥ የሚል ነገር የሰሞኑኛ አጀንዳ ነውና ከፍተኛ አመራሩ ይሄን ሲያነሳ ሁሉም የገዢው ፓርቲ አመራር አካላትና የስራ ኃላፊዎች እስከታች እስከ ወረዳ ድረስ የፖለቲካ ነጋዴ ይላሉ። ሁሉም በየመድረኩ ተቋሚዎችም አካባቢ ይሄው ነው አጀንዳ። አሁን የአጀንዳው ጥሩ ነው፣ ልክ ነው። የፖለቲካውማ እንደተሸቀጠ ይሄው ቀደም ሲልም እርኔና እርሱ አነሳን። እዚህ ሀገር አጀንዳውን ማራገብ ሳይሆን ዋና ችግራችን ማን ነው ሸቃጩ? ማን ነው የፖለቲካ ነጋዴው? በርግጥ ይሄ ሁሉ ይሄን በየመድረኩ ላይ የሚያወራ ሁሉ ሸቃጭ አይደለም። በተናገረው አቋም የሚጸና ነው፣ ለመርህ የተገዛ ነው። እነዚህን አግለብልቦ ማውጣቱ ላይ ግን አሁንም በጣም መሰረታዊ ችግሩ ያ ነው። ሁሉም ያወሩታል፣ ይናገሩታል፣ ግን ይሁን ይናርሱ ባወራ ነው ልክ ነው ገበያው